ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን የዕለቱን የተመረጡ ዋና ዋና ዜናዎች ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከዲጂታል መታወቂያ ጋር እንዲያስተሳስሩ አሳስበዋል። የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከፋይዳ ብሔራዊ ዲጂታል መታወቂያ ቁጥር ጋር እንዲያስተሳስሩ ካልሆነ ግን ከተቀመጠው የጊዜ ገደብ በኋላ ምንም አይነት ባንክ አገልግሎት ማግኘት እንደማይችሉ አስታውቀዋል። ባንኩ ታህሳስ 9 ቀን 2018 ዓ.ም ባወጣው መግለጫ ደንበኞቹ ወደ የትኛውም የንግድ ባንክ ቅርንጫፍ በመሄድ ባለ 16 አሃዝ የፋይዳ አካውንት ቁጥራቸውን በማቅረብ ከሂሳባቸው ጋር ማገናኘት እንዳለባቸው ገልጸው ይህንን ያላደረጉ ደንበኞች ገንዘብ ማስገባት፣ ማውጣትና ሌሎች የባንክ አገልግሎቶችን ማግኘት እንደማይችሉ አስጠንቅቋል። ባንኩ በአዲስ አበባ፣ ሐረሪና ድሬዳዋ ደንበኞች እስከ ጥር 1 ቀን 2018 ማስተሳሰር እንደሚችሉ ገልጾ ከጥር 2 ቀን 2018 ዓ.ም ጀምሮ ግን ግዴታ እንደሚሆን አስታውቋል። በትልልቅ የክልል ከተሞችና በወረዳ ዋና ከተሞች ደንበኞች እስከ ጥር 30 ቀን 2018 ዓ.ም ድረስ የጊዜ ገደብ የተሰጣቸው ሲሆን የግዴታ አፈጻጸሙ ከየካቲት 2 ቀን 2018 ዓ.ም ጀምሮ ይተገበራል። የአዲስ አበባ የከተማ አውቶቡስ አገልግሎት ድርጅት በተመደቡበት መስመር ላይ ረጅም ደቂቃ የሚቆሙ አሽከርካሪዎችና የተመደቡበትን መስመር በአግባቡ ስለመሸፈናቸው ዘመናዊ የመቆጣጠሪያ መላ በመጠቀም ክትትል እያደረግኩ ነው ብለዋል። ድርጅቱ የአገልግሎት ታሪፍ ጭማሪ አድርጓል የሚል ቅሬታ ቢቀርብም የከተማ አውቶቡስ ተጠቃሚዎች አንዳንዴ የተራዘመ መስመር ሲጠቀሙ ከተቀመጠው ታሪፍ በተጨማሪ ይከፍላሉ እንጂ የዋጋ ጭማሪ ተደርጎ አይደለም ብሏል። የአዲስ አበባ የከተማ አውቶቡስ አገልግሎት ድርጅት አዳዲስ በተመሰረቱ የመኖሪያ አካባቢዎች ላይ የሚያጋጥም የትራንስፖርት እጥረት ለማስተካከል የመጠበቂያ ሰዓቱን በማሳጠር የትራንስፖርት አገልግሎቱ እንዲዳረስ ለማድረግ ጥረት እያደረግኩ ነው ብሏል። የአዲስ አበባ ከተማ አውቶቡስ ተጠቃሚዎች አንዳንድ አገልግሎቱን ለማግኘት በአሽከርካሪዎች እንዲሁም በትኬት ቆራጭ ፈቃደኝነት ላይ ተመስርተን ነው የምንገለገለው የሚል ቅሬታ ያነሳሉና ድርጅቱ አሽከርካሪዎቹ መስመራቸውን በአግባቡ ስለመሸፈናቸው ተጠቃሚዎችን አለማንገላታታቸውን እንዴት ይቆጣጠራል የሚል ጥያቄ ቀርበዋል። አሽከርካሪ የተመደበበትን መስመር መቀየር አይችልም። ስለዚህ የተመደበበት መስመር አለ፣ ያንን መስመሮችን ተከትለን እንቆጣጠራለን። በተጨማሪ በአውቶቡሶቹ ላይ ዘመናዊ መቆጣጠሪያ ጂፒኤስ በመግጠም በሰዓታችን እየተንቀሳቀሱ ስለመሆኑ ክትትል አደርጋለሁ ብሏል። ወደ ደቡብ ኢትዮጵያ ክልል ስንሄድ መምህራን የመስከረም የደሞዝ ጭማሪ እስካሁንም አለመፈጸሙን በመግለጽ ቅሬታ አቅርበዋል። የደቡብ ኢትዮጵያ ክልል መምህራን በአዲሱ የደሞዝ ማስተካከያ ጭማሪ መሰረት የመስከረም ወር ክፍያ አልተፈጸመልንም ሲሉ በማህበራቸው አማካኝነት ቅሬታ አቅርበዋል። የክልሉ ፋይናንስ ቢሮ በበኩሉ ችግሩ የተፈጠረው በመረጃ ክፍተት ምክንያት ለፌዴራል መንግስት የተላከው የገንዘብ መጠን ጥያቄ ከሚፈለገው በማነሱ እንደሆነ ገልጸው ይህንኑ ለመቅረፍ ስራዎችን እያከናወነ መሆኑን አስታውቀዋል። ለመንግስት ሰራተኞች ከመስከረም ወር ጀምሮ ተግባራዊ የሚደረግ የደሞዝ ማሻሻያ እንደሚደረግ የፌዴራል መንግስት ያስታወቀው ባለፈው ዓመት ነሐሴ ወር ላይ ነበር። ሆኖም የደሞዝ ጭማሪው ደቡብ ኢትዮጵያ ክልልን ጨምሮ በተለያዩ አካባቢዎች እስከ ህዳር ወር ተግባራዊ ሳይደረግ ዘግይቷል። የደቡብ ኢትዮጵያ ክልል ፋይናንስ ቢሮ በህዳር መጀመሪያ ላይ በሰጠው መግለጫ በአዲሱ የደሞዝ ማሻሻያ መሰረት የተደረገው ጭማሪ የመስከረምና የጥቅምት ወር ውዝፍ ክፍያ ከቀናት በኋላ እንደሚፈጸም አስታውቆ ነበር። የክልሉ መምህራን ማህበር ሰብሳቢ አቶ አማኑኤል ጳውሎስ ቢሮው ይህን መግለጫ ከሰጠ በኋላ የጥቅምት ወር ውዝፍ ክፍያ ለመምህራን ቢፈጽምም የመስከረም ወር ግን በአብዛኛው የክልሉ አካባቢዎች እስካሁን አለመከፈሉን ተናግረዋል። ይህን ተከትሎም መምህራን ጥያቄ በማንሳት ላይ መሆናቸውን የገለጹት አቶ አማኑኤል ችግሩ በቀጠለባቸው የክልሉ አካባቢዎች የትምህርት ማቆም አድማ የማድረግ ሙከራዎችም እንደነበሩ ገልጸዋል። በጋሞ ዞንና በኮሬ ዞን በሚገኙ ሁለት ወረዳዎች ተነስቶ ከነበረው የደሞዝ ጭማሪ ክፍያ ጥያቄ ጋር በተገናኘ ትምህርት ከሳምንት በላይ ተቋርጦ 4 መምህራንም ታስረው እንደነበርም አመልክተዋል። የክልሉ ትምህርት ቢሮ ኃላፊ አቶ አብዮት ደምሴ በሁለት ዞኖች ውስጥ በሚገኙ እስን አካባቢዎች ለአንድ ሳምንት ያህል መስተጓጎል እንደነበር አረጋግጠው ችግሩ በንግግር እልባት ማግኘቱን ተናግረዋል። ከክልሉ መምህራን ማህበሩ እና ከገንዘብ ሚኒስቴር ጋር በመተባበር የተደረገው ጥረት በውዝፍ የደሞዝ ጭማሪ ክፍያ ምክንያት የመማር ማስተማር ሂደቱ ሳይስተጓጎል መቀጠሉንም አክለዋል። መምህራን ትምህርት ቤት ገቡ ማለት የመማር ማስተማር ሂደቱ በአግባቡ ቀጥሏል ማለት አይደለም የሚሉት የክልሉ መምህራን ማህበር ሰብሳቢ ችግሩ አፋጣኝ እልባት ሊሰጠው እንደሚገባ አሳስበዋል። ለችግሩ መፍትሄ ለማስገባት የመምህራን ማህበሩ ከክልሉ ትምህርትና ፋይናንስ ቢሮዎች ጋር በቅርበት እየሰሩ እንደሆነ የገለጹት አቶ አማኑኤል ከመንግስት አካላት ጋር በተደረሰው መግባባት የታሰሩ መምህራን ተፈተው ትምህርትም መቀጠሉን አብራርተዋል።
በመምህራን የደሞዝ ክፍያ ላይ ችግር የተፈጠረው ለፌዴራሉ የገንዘብ ሚኒስቴር የተላከው የደሞዝ ጥያቄ ከ2 ዓመት በፊት በነበረው የመንግስት ሰራተኞች መረጃ ላይ የተመሰረተ በመሆኑ ምክንያት ነው ተብሏል። የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አማካሪ የሆኑት አቶ ተስፋዬ ደፋር የክልሉ ሲቪል ሰርቪስ ኮሚሽን በክልሉ ያለውን የሰራተኛ ብዛት ወቅታዊና ትክክለኛ መረጃ መላክ ሲገባው ለመስሪያ ቤታቸው ያስተላለፈው የ2016 መረጃ እንደሆነ ተናግረዋል። በሌላ አዲስ ሰበር መረጃ ስንመለስ አሜሪካ የዲቪ ሎተሪ ፕሮግራምን አግዳለች። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሚኒስቴር ክሪስቲ ኖም በተለምዶ ዲቪ በመባል በሚታወቀው የፍልሰተኞች የዳይቨርሲቲ ቪዛ ፕሮግራም ላይ እገዳ ጥለዋል። ሚኒስትሯ የእገዳ ትዕዛዙን ያስተላለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስቀመጡት አቅጣጫ መሰረት መሆኑን ገልጸዋል። በየዓመቱ በ10 ሺዎች የሚቆጠሩ የሌሎች ሀገራት ሰዎች ወደ አሜሪካ የመግባትና በሀገሪቱ የመኖር እድል የሚያገኙበት ይህ ፕሮግራም እንዲታገድ የተወሰነው ባለፈው ቅዳሜና ሰኞ በአሜሪካ 2 ከፍተኛ የትምህርት ተቋማት ላይ ከተፈጸመው ግድያ ጋር በተገናኘ ነው ተብሏል። የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስትሯ ክሪስቲ ኖም ይህንኑ የሚያስተጋባ መልእክት ዛሬ በኤክስ ገጻቸው ላይ አስፍረዋል። በብራውን ዩኒቨርሲቲ ተኩስ የከፈተው ግለሰብ በዲቪ ፕሮግራም ወደ ዩናይትድ ስቴትስ መግባቱን በዚሁ መልእክታቸው የገለጹት ሚኒስትሯ ይህ ክፉ ግለሰብ ወደ ሀገራችን እንዲገባ በፍጹም ሊፈቀድለት አይገባም ነበር ሲሉ ጽፈዋል። በብራውን ዩኒቨርሲቲ 2 ሰዎችን በመግደልና ሌሎች 9 ሰዎችን በማቁሰል የተጠረጠረው ፖርቹጋላዊው ክላውዲዮ ኔቬስ ቫለንቴ በፈረንጆቹ 2000 ዓመት በተማሪ ቪዛ ወደ አሜሪካ የገባ ነው። ተጠርጣሪው በ2017 በዲቪ ሎተሪ አማካኝነት በሀገሪቱ ቋሚ ነዋሪ መሆን ችሏል። ለዲቪ ሎተሪ መታገድ ምክንያት የሆነው ይህ ግለሰብ ሐሙስ አመሻሽ ላይ በራሱ ላይ በፈጸመው ተኩስ ከቆሰለ በኋላ ሞቶ መገኘቱን ፖሊስ ገልጿል። የሀገር ውስጥ ደህንነት መስሪያ ቤት ሚኒስትሯ በዲቪ ፕሮግራም ምክንያት አሜሪካውያን ከእንግዲህ በኋላ ጉዳት እንዳይደርስባቸው ለማረጋገጥ እገዳውን ለአሜሪካ ዜግነትና የኢሚግሬሽን አገልግሎት ማስተላለፋቸውን አስታውቀዋል። ይህ እገዳ ከ55,000 በላይ የሚሆኑ የተለያዩ ሀገራት ዜጎች በየዓመቱ በአሜሪካ በቋሚነት ለመኖር እድል የሚያገኙበትን ፕሮግራም እንዲቆም የሚያደርግ ነው። በፈረንጆቹ 2025 ወደ 20 ሚሊዮን የሚጠጉ ሰዎች ለዲቪ ፕሮግራም አመልክተው እንደነበር የአሜሪካ የውጭ ጉዳይ መስሪያ ቤት መረጃ ያመለክታል። ከነዚህ አመልካቾች ውስጥ ከልጆቻቸውና የትዳር አጋሮቻቸው ጋር ተደምረው እድለኞች የሆኑ ሰዎች ብዛት 131,060 መሆኑን የመስሪያ ቤቱ መረጃ ያሳያል። ከአፍሪካ የዘንድሮ የዲቪ እድለኞች ውስጥ በብዛታቸው መጠን ከ1 እስከ 3ኛ ደረጃ የያዙት አልጄሪያ፣ ግብጽና ሱዳን ናቸው። ኢትዮጵያ ዲቪ ባገኙ 3674 አመልካቾች ብዛት በዚህ የደረጃ ዝርዝር 7ኛ ደረጃ ላይ ተቀምጣለች።